ሰላም ጤና ይስጥልን ውድና የተከበራችሁ ወደ ቤተሰቦቼ እንኳን ወደዚህ ቻናል ላይ በደህና በሰላም መጣችሁ። ወደ ቤተሰቦቼ ሰላም ይብዛላችሁ። እንግዲህ እንደምታዩት ነው። በጣም ያሳዝናል። የምሪያ በጣም ነው አዘንኩት። ጽጌ ያው እንግዲህ ብዙ ልጆች ስለ ጽጌ ታውቁታላችሁ። ብዙ ልጆች ታውቁታላችሁ ስለ ጽጌ ማለት ነው። እንግዲህ ይሄ የተነሳው እንግዲህ ያው በጭቅጭቅ ምክንያት ላይ ነው። እንደዚህ ያው የተነሳው ጭንቀት ላይ የሚመጣ ነገር አያችሁ። በጭንቀት ላይ የሚመጣ ነገር እኮ በጣም ከባድ ነው ማለት ጭንቀት ስትጨነቁ ጊዜ የሌለ በሽታ ይመጣል ማለት ነው። እንግዲህ ምን ማለት ፈልጌ ነው? ያው እንግዲህ ዳኔና ጽጌ ማለት እያያችሁ ነው። እንግዲህ እንትን ውስጥ ናቸው ማለት ጥላቻ ውስጥ ነው ያሉት ማለት ነው። እንግዲህ ጽጌ በጣም ስሙኑ ማለት ብዙም የራሷ እንትን ላይ እየመጣች አይደለችም ሶሻል ሚዲያ ላይ ማለት ነው። የራሷ ቻናል ላይ እንግዲህ ዳኒ እንግዲህ ያለው እንግዲህ ታውቁታላችሁ። እንግዲህ መሀል ላይ ግጭቱ ነው የተነሳ። እንግዲህ ጽጌ በዛ ምክንያት ተጨንቃ እንግዲህ በንዴት የሚመጣው ነገር ቅድም ብያለሁ፣ በሽታ ነው እንጂ ትርፍ የለውም። ንዴት ላይ እናንተ ስትናደዱ ወይም የሆነ ነገር ስትጨንቁ ጊዜ የሌለ በሽታ ይመጣል ማለት ነው። በሽታ እንግዲህ ትርፍ ነው። አያችሁ እንግዲህ በጣም ያሳዝናል። በእንግዲህ እንደምታዩት ነው እንግዲህ ራሷን አታውቅም። እንግዲህ በጣም እንግዲህ እነሱ እንግዲህ አምቡላንስ ተጠርቶ እዩት። እንግዲህ ያው ቪዲዮ ላይ እንዳያችሁት ነው ማለት ነው። እስከዛ ድረስ ራሷን አታውቅም። እነሱ ሲጮው የኛውም ልጅም መጥቶ እንግዲህ እንትን ሲያደርግ እህቷም በቃ ሁላ አታውቅም። እና በግጭት ወይም በጭንቀት የሚመጣው ነገር በሽታ ትርፉ ይሄ ነው፣ በሽታ ነው። እና እግዚአብሔር ይማራት በሉት ብላችሁ በጣም ነው አዘንኩት። የምር በጣም ማለት ነው። የሰው ልብ ይነካል። የምር ማለት ቀልድ ነው እየተባለ ቀልዱ የሌለ ማለት እንደ በፊቱ ቀልድ ነው ስል እንግዲህ ቀልዱ አያችሁ ቤት እንደሚወስድ አያችሁ። እና ያሳዝናል በጣም። እግዚአብሔር ይማራት፣ እግዚአብሔር አስባት። እንግዲህ እንደምታዩት ነው፣ በመተነፈስ አትችልም። እንግዲህ ሰው እንደዚህ እንትኑን ብርኩዙን ማሳካት ተሳክቷል ማለት በጣም ማለት ራሷን አታውቅም ማለት ነው። እንኳን ይሄ እንደዚህ እነሱ እንትኑ ይቅርና ይሄ መታገዣውንም እንትን አድርጋ ራሷን በቃ ማለት መልስ አላደረገችም። እና ያሳዝናል በጣም ከምለው በላይ ያሳዝናል ማለት ነው። ቤተሰቦቼ እግዚአብሔር በምሕረቱ አስባት፣ በቸርነቱ እግዚአብሔር ይማራት። በዚህ ድመው ሰው አንድ ነገር አንድ ነገር የሆነ አለ አይደል? ከላይ ነው ጥሩ ከመጣ ማንም እንትና አድርግም፣ ግን ከላይ ነው ጥሩ ከላይ ከመጣ ማንም የፈለገ ሰው ቢመጣ የፈለገ ሀብት የፈለገ ብር ቢሞላ ከላይ ጥር ከመጣ ማንም ማከላከል አይችልም። አይደለ እንደ ዋሻ እንደ ከላይ ጥር ከመጣ ማንም ማለት ነው የፈለገ ቢሞላ የፈለገ እንትን ብታደርጉ ከላይ ጥር ከመጣ ሰው ማስቀራት አይችልም ማለት ፈልጌ ነው። እና እግዚአብሔር ይማራት። በጣም ያሳዝናል። የምር ሀዘንኩት በጣም
እንግዲህ ዳኒ ማንም ሰው አይገባም እዛ ሆስፒታል ላይ ወይም እንትን ቦታ ላይ ማንም ሰው አይገባም ምናምን ይላል። ያኛው ደግሞ እንዴት ምን ሆና ነው ምናምን እንዴት እኛ አንገባም ይላል። በአንተ ምክንያት ነው እንግዲህ ጽጌ እንደዚህ የሆነችው በአንተ ምክንያት ነው። ስለዚህ ማግባት አትችልም አትገባም ይላል። እና ዳኒ እንግዲህ በጣም ሁሉም ጓደኞቼ ሁሉም በጣም ነው የተደነገጡት ማለት ነው። በጣም እኔ ራሱ በጣም ነው የተደነገጥኩት እና በጣም ነው የተደነገጥኩት እኔ ራሱ የምር ነው የምላችሁ። እንደዚህ ተሳክቶ አምቡላንስ ሲመጣ በስመአብ ወይኔ በጣም ነው የተደነገጥኩና ሮሚ እንግዲህ በጣም ነው እሷ ራሷ በጣም ነው የተደነገጠችው። እና ንቂ ንቂ ጽጌ ንቂ ትላለች እና እሷ ደግሞ ራሷን አታውቅም ማለት ሰው ቅድምም ብያለሁ። በጭንቀት የሚመጣ ነገር በጣም ከባድ ነው። በንዴት በጭንቀት የሚመጣ ነገር በጣም ከባድ ነው። እና ጽጌ ደግሞ ራሷ ነው የሳትኳ ምናምን መጀመሪያ አያመመኝ ምናምን እያለች ነበረ። ጠዋት በጊዜ ወደ ሐኪም ቤት መሄድ አለብን ምናምን ብያት ነበረ። እንደዚህ ብለን አወርተን ነበረ። በጊዜ ሄደሽ ራስሽ ቼክ ማድረግ አለብሽ ሄደን አብረን እንሄዳለን ምናምን እያልኳት ነበረ። እና አሁን በዚህ ሁኔታ ነው እሷን ያገኘኋት ብላ እንግዲህ ሮሚ በጣም ማለት ነው እያወራች ነበረ። ዳኔም ደግሞ በአንተ ምክንያት ነው ምናምን ብሎ እንግዲህ ልጁ ላይም እየተነሳ በጣም እንትን እያለ ነበረ። እነሱ ለራሳቸው ራሱ ግራ ገቡት እና በጣም ያሳዝናል የምር። ጽጌ እግዚአብሔር መልካም ነው። ያው የሰው ልጅ ይታመማል። ከላይ ቅድምም ብያለሁ ከላይ ጥሪ ካልመጣ ያው ስጋ ስለሆነ ስጋው ይታመማል። እንግዲህ ትድናለች ድና በቅርብ ጊዜ እንግዲህ የራሷ ቤት ላይ ወይም የራሷ ቻናል ላይ ትመጣለች ብለን ተስፋ እናደርጋለን። እግዚአብሔር አምላክ ይማርሽልሻለን እህት በጣም እንወድሻለን። የምር እኔ ጽጌ በጣም ደስ ትለኛለች እና እግዚአብሔር ይማራት የኔ እናት። እና ማለት ከአቅም በላይ የሆነ እንትኖች በጣም ከባድ ነው። ከአቅም በላይ ቀልድ ከአቅም በላይ የሆነ እንትኖች ደስ አይልም። ለምን ይሄ በቃ የሆነ ቀልድ እየተባለ የባሰ ነገር ነው የሚያመጣው። እና በጣም ነው አዘንኩት። ትንሽ እንኳን አሁን ፍራንክ ቢሰሩ ጊዜ ትንሽ አንዱ ለአንዱ ይሄ ነገር እንደዚህ ከሆነ ትጎዳለች ወይም ይሄ ነገር እንደዚህ እኔ ካደረኩት እሱም ይጎዳል ብሎ አንዱ ለአንዱ አያስቡም ማለት በቃ አለ አይደለ አንዱ ለአንዱ አያስቡም። ዝም ብሎ እንትን ያደርጋሉ። ከዛ ከተጎዱ በኋላ ወይኔ ይላሉ። ያሳዝናል በጣም የምር ነው ይሄ ነገር ማለት አንድ ነገር ሳይፈጠር በፊት አንድ ሰው ማታመም በፊት ይሄ ነገር እኔ እንደዚህ ከሰራው ትጎዳለች ወይስ ወንድም ቢሆን ይሄ ነገር እኔ ካደረኩት ይጎዳል ወይም ትጎዳለች ምናምን ብሎ አንዱ ለአንዱ ካላሰበ በጣም ከባድ ነው። ለምን እየበለጠ በቃ እንዳያችሁት ነው እንግዲህ እንዳያችሁት ነው። እና በጣም ነው ያዘንኩት የምር ፈጣሪ ይማራት ቤታችን እና ላለው ቤተሰብ ውድ ቤተሰቦቼ በጣም አመሰግናለሁ። ስለከታተላችሁ ጊዜ ሰጥታችሁ ከእኔ ጋር ስለሆናችሁ አመሰግናለሁ። ፈጣሪ ሀገራችን ሰላም ያደርግልን ጤናም ያብዛልን ጤናም ይስጠን። ስደት ላይ ያላችሁ ክፉ አይንካችሁ ፈጣሪ ይጠብቃችሁ። በቀጣይ ቪዲዮ ላይ እንገናኛለን። ቤተሰቦቼ በጣም አመሰግናለሁ። ላይክ ስላደረጋችሁ በርቺ የምትሉ አመሰግናለሁ። ሰላምና ጤና ያብዛላችሁ ፈጣሪ። ቀጣይ ላይ እንገናኛለን። መልካም ጊዜ መልካም ቆይታ ይሁንላችሁ እመኛለሁ። እንግዲህ ጽጌ ድና ትመጣለች ብለን እናስባለን። ፈጣሪ ይማራት። በጣም የምር ያሳዝናል የተከሰተው ነገር ከልቤ ነው የምላችሁ። በጣም አዘንኩት። ሰው ልጅ እንደዚህ በጣም የማይሆን ቀልድ ውስጥ ገብቶ ወይም የማይሆን ነገር ያሳዝናል።
መልካም ጊዜ